ሰላም ወደ ተመልካዮቼ ሰላማችሁ ይብዛ እያልኩኝ ዛሬ ይዤላችሁ የመጣሁት ሂስትሪ ሪሜዲያል ኤግዛም ከቻፕተር 4 የተውጣጡ ጥያቄዎችን ይዤላችሁ መጥቻለሁ። በባለፈው ቪዲዮአችን ከቻፕተር 1 እስከ ቻፕተር 3 የወጡ ጥያቄዎችን ሰርተን ነበረ። ዛሬ ደግሞ ከቻፕተር 4 አሪፍ ጥያቄዎች አሪፍ ኮንሰፕቹዋል ወደፊት ትምህርት ለሚያዘጋጀው ፈተና በጣም ይጠቅማቸዋል ብዬ ያሰብኳቸው ጥያቄዎች ይዤላችሁ መጥቻለሁ። ያው እንደሚታወቀው ከዚህ ከቻፕተር 4 ትንሽ በዛ የሚሉ ጥያቄዎች ይወጣሉ። እቺም ቻፕተር 4 በደንብ ማጣት አለባችሁ። ከ2015 እስከ 2017 ፈተና ላይ ባየናቸው ላይ ትንሽ በዛ ይላሉ። ከዚህ ከቻፕተር 4 የሚወጡ ጥያቄዎች በደንብ አጥናት እቺን ቻፕተር 4 እኔም ወደ 7 እና 8 እንደ ጥያቄዎች ከ2015 እና 2016 ካገኛቸው ፈተና ጥያቄዎች ላይ ይዤላችሁ መጥቻለሁ። ቻፕተር 4 በደንብ አጥኗት። እንዲሁም ደግሞ ቪዲዮን ሰብስክራይብ እና ላይክ አድርጋችሁ ጀምሩት። ሌላ ደግሞ ቪፒኤን ኦን እያደረጋችሁልኝ የምታዩ ልጆች በጣም አመሰግናለሁ። ለእናንተ ቪፒኤን ኦን አድርጉት እዚህ ጋር መምጣት የአንድ ደቂቃ ስራ ነው። ለእኔ ግን በጣም ስለሚጠቅመኝ አሁንም ቪፒኤን ኦን ማድረጋችሁ እንዳትረሱ። የምታደርጉልን ልጆች ደግሞ አመሰግናለሁ። ኩዌሽን ነምበር 1 Who was the Portuguese missionary who claimed that Imperial ልብነ ድንግል promised to convert to Catholicism ይላል። ኢምፔሪያል ልብነ ድንግልን ወደ ካቶሊዝም ለማስቀየር ቃል ኪዳን ደግሞ ፕሮሚስ ያስገባው ሰውዬ ፖርቱጋስ ሚሽነሪ ማን ነው ይላል። ኤ ፔድሮ ፒያዝ፣ ቢ አልፎንዶ ሜንዳዝ፣ ሲ በርሙዳዝ፣ ዲ ሮድሪገዝ ይላል። መልሳችን የሚሆነው ሲ ላይ ያለው በርሙዳዝ ነው ማለት ነው። በርሙዳዝ የፖርቱጋስ ሚሽነሪ ሲሆን ኢምፔሪያል ልብነ ድንግል ምን ብሎ ነው እሱ ቃል ኪዳን ያስገባው? በዛ ሰዓት ልብነ ድንግል ከአህመድ ግራኝ ጋር እየተጣላ ነበረ። በጣም ሲከብደው ልብነ ድንግል ከበርሙዳዝ ጋር ስምምነት ፈጠረ። ያም ስምምነት ምንድነው እሱ የሚለው እኔ የፖርቱጋስ ሚሊታሪ አሲስታንስ ሰጣለሁ ወይም ደግሞ ወታደሮችና ጦር ሰጣለሁ፣ አንተ ደግሞ ወደ ካቶሊዝም ትቀይራለህ አለው በርሙዳዝ ላይ ልብነ ድንግል ደግሞ እሺ ወደ ካቶሊዝም ቀይራለሁ፣ እንዲሁም ደግሞ 1/3 የሚሆን ግዛቴን ለአንተ ሰጣለሁ ብሎ ፕሮሚስ ገባለት ማለት ነው ለበርሙዳዝ። ግን ይሄ ፕሮሚስ ፌል አድርጓል። መጨረሻ ላይ ልብነ ድንግልም ሞተ ማለት ነው። ስለዚህ መልሳችን ሲ ነው የሚሆነው። ኩዌሽን ነምበር 2 which Jesuit priest successfully converted Emperor Susunius to Catholicism ይላል። ኢምፔረር ሱሱኒዮስን ወደ ካቶሊዝም ለማስቀየር የተሳካለ ሰውዬ ማን ነው ይላል። ኤ በርሙዳዝ፣ ቢ ሮድሪገዝ፣ ሲ አንድሬ ዲ ኦቪዲዮ፣ ዲ ፔድሮ ፒያዝ ይላል። ሱሱኒዮስን ወደ ካቶሊዝም ለማስቀየር የተሳካለ ሰውዬ ማን ነው? እሱ ዲ ፔድሮ ፒያዝ ነው። ፔድሮ ፒያዝ በ1603 ነው ኢትዮጵያ ውስጥ የገባው። በ1622 ደግሞ ኦፊሻሊ ሱሱኒዮስን አስቀየረ ማለት ነው። ግን እሱን ባስቀየረበት ዘመን ደግሞ ራሱን ሞተ ይሄ ፔድሮ ፒያዝ ማለት ነው። ስለዚህ መልሳችን የሚሆነው ፔድሮ ፒያዝ ነው ሱሱኒዮስን ያስቀየረው ማለት ወደ ካቶሊዝም። እሱም ደግሞ የሞተው በዛው ዘመን በ1622 ነበር። እሱን ባስቀየረበት ዘመን ፔድሮ ፒያዝም ሞተ ያንን ዓመት። ኩዌሽን ነምበር 4 3 what measure did Emperor Susunius take after converting to Catholicism? ኢምፔረር ሱሱኒዮስ ወደ ካቶሊዝም ከተቀየረ በኋላ ምን አይነት ነገር ነው እሱ የተከተለው ይላል። ኤ built more orthodox churches, B made Catholicism that official state religion, prohibited circumcision, fasting on Wednesday and Friday and observance of Saturday, C expelled all Portuguese from Ethiopia, D moved the capital to አክሱም ይላል። ኢምፔረር ሱሱኒዮስ የተጠቀማቸው ነገሮች ወደ ካቶሊዝም ከተቀየረ በኋላ መልሳችን የሚሆነው ቢ ላይ ያለው ምን ይላል? ሜድ ካቶሊዝም ዛት ኦፊሻል ስቴት፣ ካቶሊዝምን ኦፊሻል ስቴት አደረገ። መጀመሪያ ኦርቶዶክስ ነበር ኦፊሻል ስቴት ሪሊጅን፣ ግን እሱ ወደ ካቶሊዝም ከተቀየረ በኋላ አገራዊ ሃይማኖት ካቶሊዝም አደረገ። ከዛ ፕሮሂቢትድ ሰርከምሲዥን እና ደግሞ ግርዛት የሚባለውን ነገር አቆመ ማለት ነው። ፋስቲንግ ኦን ዌድነስዴይ ኤንድ ፍራይዴ ከኦርቶዶክስ ሃይማኖት ላይ ሮብና አርብ ጾም ነበረ፣ እሱን ከለከለ። ሲቀጥል ደግሞ ኦብዘርቫንስ ኦፍ ሳተርዴይ፣ ይሄ ኦብዘርቫንስ ኦፍ ሳተርዴይ ማለት ቅዳሜና እሁድን የሚያከብሩትን እሱን ከለከለ ማለት ነው። ስለዚህ መልሳችን የሚሆነው ቢ ነው። ኩዌሽን ነምበር 4 why did Emperor Susunius abdicate his throne in 1632 ይላል። በ1632 ኢምፔረር ሱሱኒዮስ ለምንድን ነው ስልጣኑ የለቀቀው ይላል። ኤ he wanted to become a monk፣ ጳጳስ ለመሆን ይላል። ቢ ሙሎክሴ ለመሆን ነው የሚለው። ቢ he concluded he could not suppress the rebellion against his Catholic policy military፣ ሲ he was captured by the Portuguese፣ ዲ he died of illness ይላል። የለቀቀበት ምክንያት እዚህ ጋር ኤ ላይም ቢ ላይም ያለው ሲ ላይም ያለው ሳይሆን ቢ ላይ ያለው he concluded he could not suppress the rebellion against his Catholic policy እና ሚሊታሪ ይላል ማለት ነው። ስለዚህ ኢምፔረር ሱሱኒዮስ ምንድነው እሱ ያደረገው? 1632 ስልጣኑን ለቀቀ። ስልጣኑን የለቀቀበት ደግሞ ዋነኛው ምክንያት ምንድነው? እሱ በጣም አመፅ ተነሳ ማለት ነው። እሱ ወደ ኦፊሻል ሪሊጅን ስላደረገ ማለት ነው። ይህን ካቶሊዝምን በጣም አመፅ ሲነሳ ያን አመፅ መቆጣጠር አቃተው። ያን አመፅ መቆጣጠር ሲያቅተው ለልጁ ለፋሲለደስ ስልጣኑን በገዛ ፈቃዱ ለቀቀ ማለት ነው። ኩዌሽን ነምበር 5 what was the closed door policy introduced by Emperor Fasilides? closed door policy ምንድነው እሱ በፋሲለደስ የተጀመረው ይላል። a policy to close all churches፣ B a policy that isolates the kingdom from foreign contacts about 2 centuries፣ C a policy to close all trade routes፣ D a policy to ban Islam ይላል። closed door policy ማለት ምን ማለት ነው? እሱ በፋሲለደስ የተጀመረው ቢ ላይ ያለው a policy that isolated the kingdom from foreign contacts about 2 centuries ይላል። ይሄ closed door policy ማለት አገሪቷ ከማንኛውም ጋር በሯን መዝጋት ማለት ያላትን በር ሙሉ
መዝጋት፣ ከማንኛውም ሀገር ጋር ግንኙነት ማቆም ማለት ነው ክሎዝ ዶር ፖሊሲ። ስለዚህ አይሶሌት ዘ ኪንግደም ፍሮም ፎሬን ኮንታክትስ አባውት ቱ ለ200 ዓመት ያህል ክሎዝ ዶር ፖሊሲን ተጠቅማ ነበር ኢትዮጵያ ማለት ነው በዛን ሰዓት። ኩዌሽን ነምበር 6 who were the only two Europeans to reach Christian court during the period of isolation ይላል። ግን በዚህ በክሎዝ ዶር ፖሊሲ ጊዜ ሁለት ሰዎች ብቻ ኢትዮጵያ ውስጥ ገብተዋል። ኤክሰፕት ቱ ፒፕል ሁለት ሰዎች ብቻ ነው ኢትዮጵያ ውስጥ የገቡት በዚህ በክሎዝ ዶር ፖሊሲ ጊዜ ማለት ነው። እነሱም ሰዎች እነማን ናቸው ይላል። ኤ ቫስኮ ደጋማ እንደ ክሪስቶፈር ኮሎምበስ፣ ቢ ጃኩብ ፖንሴት ፍራንች ፊዚሻን እንደ ጃምስ ብሩስ ስኮቲሽ ትራቭለር፣ ሲ ፔድሮ ፒያዝ እንደ አልፎንሶ ሜንደዝ፣ ዲ በርሙዳዝ እንደ ሮድሪጌዝ ይላል። በዚህ በክሎዝ ዶር ፖሊሲ ጊዜ ሁለት ሰዎች ብቻ ገብቷል ኢትዮጵያ ውስጥ። እነሱም ቢ ላይ ያለው ጃኩብ ፖንሴት ፍራንች ፊዚሻን እንደ ጃምስ ብሩስ ስኮቲሽ ትራቭለር ናቸው። እነኚህ ደግሞ የገቡበት ዋነኛው ምክንያት ምንድነው? እሱ ከስር በጥያቄ መልክ ስላመጣውላችሁ እነሱ ላይ እናያቸዋለን። ግን በክሎዝ ዶር ፖሊሲ ጊዜ ሁለት ሰዎች ኢትዮጵያ ውስጥ ገብተዋል። እነሱም ጄምስ ፕሩስ እና ፈረንች ፊዚሻን ናቸው። ጄምስ ፕሩስ እና ጄምስ ጃኩብ ፖንሴት እና ጄምስ ፕሩስ ናቸው። እነሱን ደግሞ ያስገባው ሰውዬ ማን ነው የሚለውን ከስር እናያለን። ሰባተኛ ጥያቄ in which year was ጎንደር established as a permanent capital of ክርስቲያን ኪንግደም ይላል። በየትኛው ዘመን ነው እሱ ጎንደር ፐርማነንት ካፒታል የሆነችው ይላል። ኤ 1632፣ ቢ 1636፣ ሲ 1769፣ ኢ 1855 ይላል። ጎንደር ፐርማነንት ካፒታል የሆነችው በመቼ ነው? እሱ በ1636 ቢ ላይ ባለው ነው። እሱ በፋሲለደስ ነው። 200 ዓመት ያህል ምናምን ጎንደር ፐርማነንት ካፒታል ሆና ነበረ። ከጎንደር በፊት ግን ምን ነበረ? ሞባይላይዝ የሆነ ነገር ነበረ። ከአንዳንዱ ቦታ ምናምን እየተንቀሳቀሱ ነው እንጂ ፐርማነንት የሆነ ካፒታል የላቸውም ነበረ ማለት ነው። ኩዌሽን ነምበር 8 ዋት ዋዝ ዘ ኒክኔም ኦፍ ኢምፔረር ኢያሱ ዘፈረስ ይላል። የኢምፔረር ኢያሱ ዘፈረስ ኒክኔሙ ምንድን ነው ይላል። ኤ ኢያሱ ዘ ግሬት፣ ቢ ኢያሱ ዘ ሊትል፣ ሲ ኢያሱ ዘ ኮንኮረር፣ ሲ ዲ ኢያሱ ዘ ዋይዝ ይላል። የኢምፔረር ኢያሱ ሌላኛው ስሙ ምን ተብሎ ይታወቃል? ኢያሱ ዘ ግሬት ተብሎ ይታወቃል። ኤ ላይ ያለው ማለት ነው። ይሄ ኢያሱ ዘ ግሬት ከ1682 እስከ 1676 የመራ ንጉስ ሲሆን ሺ ዘ ላስት ፓወርፉል ክርስቲያን ኪንግ ተብሎ ይታወቃል። ዘ ላስት ፓወርፉል ኦፍ ክርስቲያን ኪንግ ከተባላችሁ በማነው እሱ? ኢምፔረር ኢያሱ ዘፈረስት ነው ማለት ነው። እሱም ደግሞ ብዙ ሪቫይዝ ያደርግ ለምሳሌ ፈትሐ ንግስት የሚለውን ኮድ ሪቫይዝ ያደርጉታል ማለት ነው። ሲቪል ኮድ የሚለውን ይሄ በጣም ፓወርፉል የሆነ ንጉስ ነበር በክርስቲያን ኪንግደም ጊዜ። ኩዌሽን ነምበር 9 which foreign physician did ኢያሱ ዘፈረስት invite to cure him from skin disease ይላል። የትኛውን ሰውዬ ነው እሱ ኢያሱ ዘፈረስት ኢንቫይት ያደረገው? በዚህ በክሎዝ ዶር ጊዜ ኢያሱ ዘፈረስት ኢንቫይት አድርጎ ነበረ ወይም ደግሞ ቫዮሌት ዘ ክሎዝ ዶር ፖሊሲ ያደረገው ሰውዬ ማን ነው እሱ ይላል። ኤ ጄምስ ብሩስ፣ ቢ ፔድሮ ፒያዝ፣ ሲ ጃኩብ ፖንሴት፣ ዲ ክሪስቶፈር ደጋማ ይላል። መልሳችን የሚሆነው ሲ ላይ ያለው ጃኩብ ፖንሴት ነው። እሱ ይሄ በሌላ አባባል ኢያሱ ዘፈረስት ምንድነው? እሱ ቫዮሌት ያደረገው ሰውዬ ነው። ምኑ ነው ቫዮሌት ያደረገው? ይሄ ክሎዝ ዶር ፖሊሲ በፋሲለደስ ፕሮዲዩስ የተደረገውን ቫዮሌት አድርጎታል። ቫዮሌት ያደረገበት ምክንያት ደግሞ ምንድነው? ኢምፔረር ኢያሱ ዘፈረስት የምን በሽታ? የቆዳ በሽታ ያዘው። ይሄ ጄምስ ፖንሴት ደግሞ ሐኪም ነበረ። ከዛ ከውጭ ሀገር አስገብቶ ከፈረንስ ማለት ነው ወደ ኢትዮጵያ ከዚህ ከበሽታው ላይ እንዲያከሙ አድርጎታል። አከሙም ድኗል ማለት ነው። ስለዚህ ክሎዝድ ዶር ፖሊሲን ቫዮሌት ያደረገው ሰውዬ ማን ነው ከተባላችሁ ኢያሱ ዘፈረስት ነው። እሱም ደግሞ ለምንድን ነው ያስገባው ካላችሁ የቆዳ በሽታውን ለመከላከል ወይም ደግሞ ለመታከም ነው ያስገባው። ይሄ ሰውዬ ዶክተር ነበረ ማለት ነው። ኩዌሽን ነምበር 10 what event was considered by the clergy as a good expression of anger against the presence of Jesus ይላል። ይሄ ምን ማለት ፈልጎ ነው? እቺን ጥያቄ በደንብ ያዟት። ባለፈው 2018 ነው 16 ወይ 15 ላይ መታ ነበረ። ምን ለማለት ፈልጎ ነው? እሱ ክለርጂዎች እነኚህ የሃይማኖት አባቶች ይሄ የፈጣሪ ቁጣ ነው በካቶሊኮች ላይ ያሉበት ምክንያት ምንድነው እሱ ይላል። ኤ ዘ ዲስ ኦፍ ኢያሱ ዘፈረስት፣ ቢ ዘ 7004 ኤርዝኩዌክ፣ ሲ ዘ ባትል ኦፍ ሰበርኩሳ፣ ዲ ዘ አሲኔሽን ኦፍ ኢያሱ። እዚህ ጋር ምን ተፈጠረ መሰላችሁ? ልብ ብላችሁ ስሙኝ። ቢ ላይ መልሳችን ቢ ነው የሚሆነው። 1704 ምን ተፈጠረ? ከባድ የመሬት መንቀጥቀጥ ተፈጠረ። ከባድ የመሬት መንቀጥቀጥ ሲከፈት ምን አሉ እነኚህ ክለርጂዎች ወይም ደግሞ የሃይማኖት አባቶች? ይሄ የፈጣሪ ቁጣ ነው። ያስ ጋድ ኤክስፕሬሽን ኦፍ አንገር አጌንስት ፐርሰንት ኦፍ ጄሱስ። ይሄ የፈጣሪ ቁጣ ነው በእነኚህ በካቶሊኮች ላይ። እነኚህ ካቶሊኮች ኢትዮጵያ ውስጥ ስለገቡ ወይም ደግሞ ይሄ ክሎዝ ዶር ፖሊሲ ነበር አለ በዛን ሰዓት ፋሲለደስ ያስጀመረው። ግን ኢያሱ በ17 ስንት ነው እሱ በ17 ምናምን ማንን አስገባ? ይሄን ሰውዬ አስገባ። ማንን? ጃኩብ ፖንሴት የሚባለውን ሰውዬ ለመታከም አስገባዋል። እሱን ስላስገባው ነውና ይሄ የፈጣሪ ቁጣ ነው እሱ አሉ ማለት ነው እነኚህ የሃይማኖት አባቶች። ከዛ ይሄ ኢያሱን ማሳደድ ጀመሩ ማለት ነው የሀገሬው ሕዝብ። ከዛ በ18 ነው እሱ እንደዚህ ኢያሱን በሌቅ ጣና አካባቢ ተገደለ ማለት ነው። ኩዌሽን ነምበር 11 ዋት ዋዝ ዘ ኢራ ኦፍ ምንትዋብ። ዘ ኢራ ኦፍ ምንትዋብ የሚባለው
ምንድነው እሱ ይላል። ኤ ዘ ፔሪድ ዌን ምንትዋ አፕላይድ ኤ ፕሮሚነንት ሮል ኢን ጎንደሪያን ፖለቲክስ ፍሮም 1730 አፕ ቱ 1768 ቢ ኤ ሪሊጂየስ ዋር ሲ ፔሪድ ኦፍ ኦሮሞ ኤክስፓንሽን ዲ ዘ ታይም ዌን ኢትዮጵያ ወስ ኮሎናይዝ ይላል። ዘ ኢራ ኦፍ ምንትዋ የሚባለው መልሳችን ኤ ላይ ያለው ዘ ፔሪድ ዌን ምንትዋ አፕላይድ ኤ ፕሮሚነንት ሮል ኢን ጎንደሪያን ፖለቲክስ ፍሮም 1730 አፕ ቱ 1768 ይላል። ይሄ ዘ ኢራ ኦፍ ምንትዋ የሚባለው ምንትዋ በጣም ሚና የተጫወተችበት ሰዓት ነው። እሱ በጣም ከባድ ሚና የተጫወተች፣ ምክንያቱም እሷ የማን እናት ነች? እሷ የኢያሱ ሰከንድ ኢያስ ነች። የኢያሱ ሰከንድ እናት ነበረች። በጣም ከባድ ሚና ተጫውታለች። ከዚህ ከ1730 እስከ 1768 እቺ እቴጌ ምንትዋ ማለት ነው። ስለዚህ ኢራ ኦፍ ምንትዋ ተብሎ ይታወቃል። ኩዌሽን ነምበር 12 who was ራስ ሚካኤል ስዑል ኦፍ ትግራይ ይላል። ራስ ሚካኤል ኦፍ ስዑል ኦፍ ትግራይ ማን ነው ይላል። ዘ ፋውንደር ኦፍ ጎንደር ቢ ዘ ሪጂናል ሮልድ ኦፍ who was senator king of ኢያዋስ in 1769 ሲ ዘ ፈርስት ካቶሊክ ኮንቨርት ዲ ዘ ሊደር ኦፍ ኦሮሞ ሙቭመንት ይላል። መልሳችን የሚሆነው ቢ ላይ ያለው ዘ ሪጂናል ሮልድ who was senator king of ኢያዋስ in 1769 ነው። እሱ ይሄ ራስ ሚካኤል ስዑል ማለት በጣም ፓወርፉል ሎርድ ኦፍ ትግራይ ሲሆን የትግራይ በጣም ፓወርፉል ሎርድ ሲሆን ምን አረገ? ኪንግ ኢያዋስን ኦርደር ቱ ሂም ቱ ሪተርን ቱ ትግራይ ወደ ትግራይ እንዲመለስ አዘዘው ማለት ነው። ግን እንትና ግን ኢያዋስ ግን የሪፍዩዝድ ቱ ኦቤይ ወይም ደግሞ እምቢ አልታዘዝም አለ። ከዛ በዛ ምን አረገ? አሲሲኔት ወይም ደግሞ ገደለው ማለት ነው በ1769 በ1769 ከገደለው በኋላ ደግሞ ምን አረገ? ይሄ ራስ ሚካኤል ስዑል የ70 ዓመት አዛውንት የሆነውን ዮሐንስ ሰከንድ የሚባለውን ሰውዬ በኢያዋስ ቦታ አስቀመጠ። ከዛ በኢያዋስ ቦታ ሲያስቀምጥ በጣም ዲስኦርደሩ የተፈጠሩ ከዛ የዘመነ መሳፍንትም ዋነኛ የመቀስቀሻው ምክንያት ኢያዋስ ከተገደለ በኋላ ነው ማለት ነው። ኩዌሽን ነምበር 30 ዋት ዳዝ ዘመነ መሳፍንት ሚን? ዘመነ መሳፍንት ማለት ምን ማለት ነው ይላል። ኤ ዘ ጎልደን ኤጅ ቢ ዘ ኤራ ኦፍ ፕራንስ ኦር ኤጅ ኦፍ ጀርጅስ ሲ ዘ ካቶሊክ ፔሪድ ዲ ዘ ሬኔሳንስ ይላል። እቺ ቀላል ነች። ያው ዘመነ መሳፍንት ማለት የባላባቶች ወይም ደግሞ መኳንንቶች የበዛበት ኤራ ኦፍ ፕሪንስ ኦር ኤጅ ኦፍ ጀርጅ የሚለው ነው። ቢ ነው የሚሆነው መልሳችን። ኩዌሽን ነምበር 40 which of the following was characterized of ዘመነ መሳፍንት ይላል። የዘመነ መሳፍንትን ካራክተር የሚያሳየው ምን አይነት ነው? የትኛው ነው ይላል። ኤ ስትሮንግ ኒውትራል ገቨርንመንት ቢ ኮላፕስ ኦፍ ሴንትራል አውቶሪቲ እንደ ግሮዝ ኦፍ ሪጂናል ሎርድስ ሲ ፒስ እንደ ፕሮስፐሪቲ ዲ ኢትዮጵያን ኤክስፓንሽን ኦቨርሲስ ይላል። መልሳችን የሚሆነው ቢ ላይ ያለው ኮላፕስ ኦፍ ሴንትራል አውቶሪቲ እንደ ግሮዝ ኦፍ ሪጂናል ሎርድስ የሚለው ነው እሱ ማለት ነው። ምክንያቱም በዘመነ መሳፍንት ሰዓት ኮላፕስ ኦፍ ሴንትራል አውቶሪቲ ነበር። በጣም ምንም በቃ ሴንትራል አውቶሪቲ የሚባል ነገር የለም። በቃ ዲስኦርደር ብቻ የተፈጠረው በቃ ረብሻ ብቻ ነው በዛን ሰዓት ያለው እና የሰፈር አባቶች የተነሱ በቃ በአንድ አካባቢ ምናምን ሎርዶ የተነሱ ማለት ነው። ስለዚህ መልሳችን ቢ ነው የሚሆነው። ከፈጠንኩባችሁ በጣም ይቅርታ፣ ግን ያው ቪዲዮ እንዳይረዝም ብዬ ነው የምፈጥንባችሁ። ቃስ እንደምን ነው ከፈለጋችሁ ቃስ በልበሉኝ፣ ቀጣይ ለምላቅላችሁ ቪዲዮ ማለት ነው። እኔ ቪዲዮ ላይ እንደዚህ ቃስ ብሎ የሚሰራ አስተማሪ ደስ ስለማይለኝ ነው። ኩዌሽን ነምበር 50 who founded የጁ ዳይናስቲ ወራሽ ዱሪንግ ዘመነ መሳፍንት ይላል። በዘመነ መሳፍንት ሰዓት ወራሽ ዳይናስቲ ፋውንድ ያደረገው ሰውዬ ማን ነው ይላል። ኤ ራስ ሚካኤል ስዑል ቢ አሊ ጓንጉል ወይም ደግሞ አሊ ዘፈረስ ሲ ካሳ ኃይሉ ይላል። የጁ ዳይናስቲ ፋውንድ ከተባላችሁ ማን ነው እሱ? በዘመነ መሳፍንት ሰዓት አሊ ጓንጉል ወይም ደግሞ አሊ ታላቅ ወይም ደግሞ አሊ ዘፈረስት ይባላል። ቢ ላይ ያለው ማለት ነው። ይሄ በ1786 ነው ይሄ ወደ ስልጣን የመጣው። በጣም ፓወርፉል ነበረ። ከ1786 አንስቶ እስከ ቴዎድሮስ እስከሚመጣ ሰዓት በጣም ፓወርፉል ኪንግ ነበር። ይሄ አሊ ጓንጉል ወይም ደግሞ አሊ ዘፈረስት ኦር አሊ ታላቅ ተብሎ ይታወቃል። ይሄ ሰውዬ ዘ ፋውንደር ኦፍ የጁ ዳይናስቲ ከተባላችሁ አሊ ታላቅ ወይም ደግሞ አሊ ጓንጉል መታለች ጥያቄን በባለፈው። ኩዌሽን ነምበር 60 ዌን ዲድ ዘመነ መሳፍንት ኢንድ ይላል። መቼ ነው ዘመነ መሳፍንት ያለቀው ይላል። ኤ 7069 ቢ 8055 ሲ 6036 ዲ 9060 ይላል። ዘመነ መሳፍንት መቼ ነው ያለቀው? 1855 ነው ማለት ነው። ማን ሲመጣ? ካሳ ኃይሉ የሚባል ሰውዬ ወደ ንግስና ሲመጣ ወይም ደግሞ ካሳ ኃይሉ ከዛ ወደ ስሙ ወደ ምን ቀየረ? ከቴዎድሮስ ብሎ ስሙን የቀየረው ሰውዬ ወደ ኢትዮጵያ ወይም ደግሞ አንድ ላይ ሁሉንም ሪጂናል ሮዶችን አሸንፎ በአንድ ሴንትራል ጎቨርነር ስትመራ ማለት ነው። ኩዌሽን ነምበር 70 who founded the ሸዋን ኪንግደም ይላል። ኤ ሳህለ ስላሴ ቢ ነጋሲ ክርስቶስ ሲ አማሃ ኢየሱስ ዲ አስፋ ወሰን ይላል። እቺም ብዙ ጊዜ ፈተና ላይ ትቀመጣለች። እንትንን ሸዋን ፋውንድ ያደረገው ማን ነው እሱ ከተባላችሁ ቢ ነጋሲ ክርስቶስ ነው። ይሄ ነጋሲ ክርስቶስ በ1695 ነው ፋውንድ ያደረጋት እቺ ሸዋን ማለት ነው። ዓመተ ምህረቱ በ1695 ነው። ኩዌሽን ነምበር 80
who was the first ሸዋን ruler to adopt the title of ንጉስ or king from himself ይላል። የትኛው ንጉስ ነው? የሸዋ ንጉስ ነው እሱ ለራሱ ንጉስ ብሎ ወይም ደግሞ አም ኪንግ ብሎ ራሱን የሰየመው ይላል። ኤ ነጋሲ ክርስቶስ፣ ቢ አስፋ ወሰን፣ ሲ ሳህለ ስላሴ፣ ዲ ኃይለ መለኮት ይላል። የሸዋ ንጉስ ራሱን ኪንግ ወይም ደግሞ ንጉስ ብሎ ራሱን የሰየመው ሰውዬ ማነው? እሱ ሳህለ ስላሴ፣ ሲ ላይ ያለው ሳህለ ስላሴ ነው። ይሄ ሳህለ ስላሴ ከ1813 እስከ 1847 የመራ ሸዋ ፓወርፉል ሎርድ ሲሆን በጣም ኃይለኛ ነበር፣ በጣም ፓወርፉል ነበር እና ደግሞ ሸዋን በጣም እንድበለጽግ የሚያረጋት ሰውዬ ነው ይሄ ሰውዬ ማለት ነው። ሌላው ደግሞ ከዚህ ከሳህለ ስላሴ የምናውቀው ነገር ምንድነው? እሱ በሱ ሰዓት በጣም ሸዋ ከውጭ ሀገራቶች ጋር ግንኙነት ነበራት። ከስር ጥያቄ ላይ እናያታለን። እዚህ ጋር ላይ 19ኛ ላይ ኩዌሽን ነምበር 90 which European missionary were the first to approach to ሸዋ ኪንግ ሳህለ ስላሴ in 1837 ይላል። በ1837 ወደ ሸዋ ኪንግደም የመጣው ሰውዬ ወይም ደግሞ የመጡት እነማን ናቸው እሱ ይላል። ኤ አይሰንበርግ እንደ ክራፍ፣ ቢ ሮኬት ዲ ሆሪኮት፣ ሲ ደብሊው ሲ ሃሪስ፣ ዲ ጄምስ ብሩስ ይላል። በ1837 የውጭ ሀገር ሚሽነሪ ወደ ኢትዮጵያ የመጣው እነማን ናቸው ከተባላችሁ አይሰንበርግ እንደ ክራፍት ናቸው ማለት ነው። በ1839 ደግሞ የመጡት እነማን ናቸው? እቺ ቢ ላይ ያሉት ሮኬት ዲ ሄርኮት ናቸው። ይሄ ደግሞ በ1841 ነው እነኚህ ደብሊው ሲ ሃሪስ የመጡት። ጄምስ ብሩስ ደግሞ እሱ በዛን ሰዓት አይደለም ማለት ነው። ስለዚህ በ1837 ለመጀመሪያ ጊዜ በሳህለ ስላሴ ጊዜ ኢትዮጵያ ውስጥ የመጡ ከተባላችሁ አይሰንበርግ እንደ ክራፍት ናቸው። ግን እዚህ ጋር ማወቅ ያለባችሁ በ1837 እና በ1839 በ1841 ምናምን የሚባሉ ነገሮች አሉ። በ1837 የመጣው አይሰንበርግ እና ክራፍት ነው። በ1839 የመጣው ደግሞ ሮኬት ነው። ዲ ሄሩት የሚባለው ሰውዬ ነው። በ1841 የመጣው ደግሞ የአሜሪካዎቹ ደብሊው ሲ ሃሪስ የሚባሉ ሰዎች ናቸው የመጡት ማለት ነው። እዚህ ጋር አንድ 18ኛ ላይ ጥያቄ ላይ አንድ እንመለስና መጀመሪያ የሸዋን ንጉሶች ምን ተብለው ነበር የሚታወቁ ደግሞ ከተባላችሁ እዚህ ጋር አብቶና ወይም ደግሞ መረድ አዝማች ተብለው ይታወቁ ነበር። መጀመሪያ ንጉስ ራሱን ሳይል በፊት ከሳህለ ስላሴ በፊት የነበሩ ንጉሶች አብቶ ወይም ደግሞ መረድ አዝማች ተብለው ይታወቁ ነበር ማለት ነው። ኩዌሽን ነምበር 20 The kingdom of Kaffa was located south of which river ይላል። በሳውዝ በየትኛው ሪቨር ጋር ነው የምትገኘው ይላል። ኤ አባይ ሪቨር፣ ቢ ጎጀብ ሪቨር፣ ሲ አዋሽ ሪቨር፣ ዲ ተከዜ ሪቨር ይላል። በሳውዝ የምትገኘው ቤት ነው እሱ በጎጀብ ሪቨር ቢ ላይ ባለው ነው ማለት ነው። ኩዌሽን ነምበር 21 ዋት ሮያል ታይትል ዲድ ዘ ኪንግ ኦፍ ካፋ ዩዝ ይላል። ሮያል ታይትላቸው የኪንግ ኦፍ ካፋ ምንድን ነው እሱ የሚጠቀሙት ይላል። ኤ ካዎ፣ ቢ ታቶ፣ ሲ አኖ፣ ዲ ንጉስ ይላል። መልሳችን የሚሆነው ያው ቀላለች እቺ ካፋዎች የሚጠቀሙት ታይትል ምንድነው? እሱ ታቶ ነው ማለት ነው። የካፋ ደግሞ ሌላ ላንዳቸው ምን ይባላል ከተባላችሁ ካፋ ይባላል። ፒፕላቸው ደግሞ ምን ይባላል? ካፊቾ ይባላል። የተመሰረቱት ደግሞ እነኚህ ካፋዎች በ14ኛው ክፍለ ዘመን ነው። መጨረሻ ደግሞ በማን ተያዙ? በሚኒሊክ በ1897 ተያዙ ማለት ነው። ኩዌሽን ነምበር 22 ዋት ዋዝ ዘ ኔም ኦፍ ዘ ፕሪቪሌጅ ዋሪየር ክላስ ኢን ወላይታ ኪንግደም። እችም ጥያቄ መታለች የሆነ 2015 2016 ግን ዓመተ ምህረቱ እርግጠኛ አይደለሁም፣ ግን እቺ ጥያቄ መታለች። የዋሪየር ፕሪቪሌጅ ኦፍ ዋሪየር ክላስ ኢን ወላይታ ኪንግደም ምን ይባላል ይላል። ኤ ማንጆ፣ ቢ ጎቃ፣ ሲ ሚክሪቾ፣ ዲ አሲስተር ይባላል። መልሳችን የሚሆነው ቢ ጎቃ ነው የሚባሉት። ዘ ፕሪቪሌጅ ዋሪየር ክላስ ከተባላችሁ ጎቃ ነው። ይሄ ፕሪቪሌጅ ማለት ተዋጊዎቹ ምን ተብሎ ይጠራሉ ነው የሚለው። ተዋጊዎቹ ምንድን ነው የሚባሉት? ሚክሪቾ ነው የሚባሉት ማለት ነው። ማን ነው? ጎቃ ነው የሚባሉት። ሚክሪቾ ማለት ወደ ካፋ እንመለስና ካፋ ላይ አሲስት የሚያደርጉ ወይም ደግሞ ንጉሱን የሚረዱት ናቸው ሚክሪቾ የሚባሉት በካፋ ማለት ነው። በወላይታ ሳይሆን ንጉሱን የሚረዱት ማን ይባላሉ? ሚክሪቾ ይባላሉ በካፋ ውስጥ ማለት ነው። እዚህ ጋር ደግሞ ፕሪቪሌጅ ዋሪየር የወላይታ ወይም ደግሞ እነኚህ ጦሩ ተዋጊዎቹ ማን ይባላሉ ካላይ ከተባላችሁ ጎቃ ነው ማለት ነው። ኩዌሽን ነምበር 23 who was the last independent king of ወላይታ before ሚኒሊክ the second conquered it ይላል። the last king of independent ወላይታ እዚህ ጋር ማወቅ ያለብን ወላይታ ኢንዲፔንደንት መሆኗን እንዳራሱ ብዙ ጊዜ ፈተና ትመጣለች። ኢንዲፔንደንት ከተባላችሁ ወላይታ ነች። እና የመጨረሻው የኢንዲፔንደንት ኪንግ ኦፍ ወላይታ ማን ነው ይላል። ኤ ሞታለሚ፣ ቢ ካወቶና፣ ወደ ሌላ ቆሺ፣ ሲ ታቶ ጌኪ ሼራቾ፣ ዲ አባጅፋር ሰከንድ ይላል። መልሳችን የሚሆነው the last king of ወላይታ ማን ነው? እሱ ካወቶና ነው ማለት ነው። ካወቶና በ1894 መሰለኝ። በ1894 ነው
ወደ ሚኒሊክ የተቀላቀለችው ወደ ኢትዮጵያ ማለት ነው። ኩዌሽን ነምበር 24 which of the following was not one of the 5 ጊቤ ሞናርቺስ ኦፍ ኦሮሞ ስቴት ይላል። 5 ጊቤ ሞናርቺ ኦሮሞ የሚባሉት አሉ። ከነሱ ውስጥ ያልሆነችው የትኛው ነች ይላል። ኤ ሊሙ ናሪያ፣ ቢ ጂማ፣ ሲ ጌራ ጎማ ጉማ፣ ዲ ሸካ ይላል። መልሳችን የሚሆነው ዲ ላይ ያለው ሸካ ነው። ሸካ ዘኦሞቲክ ስቴት ነች እንጂ 5 ጊቤ ሞናርቺስ አለ። 5 ጊቤ ሞናርቺስ የሚባሉት እነማን ናቸው? ኤ ላይ ያለው ሊሙ ናሪያ፣ ቢ ላይ ያለው ጂማ፣ ሲ ላይ ያለው ጌራ ጎማ ጉማ የሚባሉት 5 ጊቤ ኦሮሞ ሞናርኪስ ናቸው። ሼካ ደግሞ ኦሞቲክ ስቴት ነች እንጂ ጊቤ አይደለችም ማለት ነው። ኩዌሽን ነምበር 25 who was the powerful ruler of ሊሙ ናሪያ during its state ይላል። በጣም ፓወርፉል ሩለር የነበረው በሊሙ ናሪያ ሰዓት ማን ነበር ይላል። ኤ አባ ጅፋር፣ ቢ አባ ቢግቦ ወይም ደግሞ ኢብሳ፣ ሲ ኩምሳ ሞረዳ፣ ዲ ጆቴ ቱሉ ይላል። መልሳችን የሚሆነው ቢ ላይ ያለው አባ ቢግቦ ወይም ደግሞ ኢብሳ የሚለው ነው ማለት ነው። ይሄ አባ ቢግቦ ወይም ኢብሳ የሚባለው ንጉስ ከ1825 እስከ 1861 የመራ ንጉስ ሲሆን በጣም ፓወርፉል እና ደግሞ ሄድ በጣም ትልቅ ደረጃ ያደረሳት ሊሙ ናሪያን ትልቅ ደረጃ ያደረሳት ሰውዬ ነበረ። በጣም ፓወርፉል ነው። ከ1825 እስከ 61 ድረስ የመራ ንጉስ ነው ማለት ነው። ኩዌሽን ነምበር 26 what was the stone wall built around ሀረር called and who built it ይላል። ምንድነው እሱ የሀረር ግንብ ምንድነው? ማን ነው እሱ እና ማን የመሰረተው ነው እሱ የሚለው እዚህ ጋር ኤ ጀጎል ግንብ ቢውልት ባይ ኢሚር ኑር፣ ቢ ፋሲል ግንብ ቢውልት ባይ ፋሲለደስ፣ ሲ የሃ ወል ቢውልት ባይ አክሱሚትስ፣ ዲ ላሊበላ ወል ቢውልት ባይ ኪንግ ላሊበላ ይላል። በሀረር የተመሰረተው ግንብ ምን ይባላል? ኤ ላይ ያለው ጀጎል ግንብ ነው። የመሰረተው ደግሞ ማን ነው? እሱ በኢሚር ኑር የሚባለው ሰውዬ ነው ማለት ነው። ባይገርማችሁ ይሄ ግንብ ወይም ደግሞ ጀጎል ግንብ የሚባለው በዩኔስኮ ራሱ ተጽፎ ነበረ። በስንት ዓመተ ምህረት መሰላችሁ? ዓመተ ምህረቱን እርግጠኛ ያለውም ግን ተጽፎ ነበር በዩኔስኮ። አሁን ዩኔስኮ ቅርስ ላይ ተቀምጧል ይሄ ጀጎል ግንብ የሚለው። ኩዌሽን ነምበር 27 who founded the emirate of ሀረር ይላል። the emirate of ሀረርን ፋውንድ ያደረገው ማን ነው ይላል። ኤ ኢሙር አብዱላሂ፣ ቢ ኢሚር አሊ ዳውድ፣ ሲ አህመድ ግራኝ፣ ዲ ሙሐመድ ረኡፍ ፓሽ ይላል። ያው እንደምናውቀው ሀረር ኤሚሬቶች በቅርቡ ነው የተመሰረተችው። በ1647 ምናምን አካባቢ ነው የተመሰረተችው። የመሰረታት ሰውዬ ደግሞ ማን ይባላል? ኢሚር አሊ ዳውድ ይባላል ማለት ነው። ሰክሰሰር ኦፍ አህመድ ግራኝ ወይም ደግሞ ሰክሰሰር ኦፍ አህመድ ግራኝ ነው። የተመሰረተችው መቼ ነው ከተባላችሁ በ1647 ነው ማለት ነው። ይሄ አሊ ዳውድ ደግሞ የቆየው ከ1647 እስከ 1667 ነበር የቆየው ይሄ አሊ ዳውድ የሚባለው ሰውዬ። ኩዌሽን ነምበር 28 when did Egyptian occupy ሀረር and who led the expedition ይላል። መቼ ነው እሱ ኢጂፕቲያኖችን ሀረርን የተቆጣጠሩትና በዛ ሰዓት ማን ነበረ መሪው ነው የሚለው። እቺ ጥያቄም መታ ነበር የሆነ ፈተና ላይ። እሱም ኤ 8075 ሊድ ባይ መሐመድ ረኡፍ ፓሽ፣ ቢ 8085 ሊድ ባይ ኢሚር አብዱላሂ፣ ሲ 8087 ሊድ ባይ ሚኒሊክ ሰከንድ፣ ዲ 8065 ሊድ ባይ ካሪፍ እስማኤል ይላል። እንደምናውቀው ሀረር በ1875 አንስቶ እስከ 1885 በኢጅፕቶች ስትመራ ነበረ። እሱም ደግሞ ኤ ላይ ባለው ሊድ ባይ በመሐመድ ረኡፍ ፓሽ ሰራዊት ስትመራ ነበር። የኢጅፕት ንጉስ በዛን ሰዓት ካሪፍ እስማኤል ይባል ነበር። ይሄ ካሪፍ እስማኤል የሚባለው ደግሞ ሴንትራል ሚሊተሪ ኤክስፓንሽን ወደ ኢትዮጵያ ላከ። ሊድ ባይ የሚመራ በመሐመድ ረኡፍ ፓሽ የሚመራ ወታደር ወደ ሀረር ላከ። ወደ ሀረር ደግሞ የላከበት ዋነኛው ምክንያት ከተባላችሁ ምንድነው? እሱ ሀረር በዛን ሰዓት ስትራቴጂክ ሎኬሽን ነበረች። በጣም አመቺ ቦታ ነበረች ለእንቅስቃሴ ምናምን ስትራቴጂክ ቦታ ስለሆነች ነው። እሱ ለ10 ዓመት ያህል ኢጅፕት ሀረር በኢጅፕቶች ቁጥጥር ስር ነበረች ማለት ነው። ኩዌሽን ነምበር 29 when did ሚኒሊክ ዘ ሰከንድ ኮንኩር ሀረር እንደ አትዊች በትል ይላል። መቼ ነው እሱ ሚኒሊክ ዘ ሰከንድ ሀረርን የተቆጣጠረው እና በየትኛው በትል ነው እሱ ይላል። ኤ 8075 በትል ኦፍ ጉንደት፣ ቢ 8087 በትል ኦፍ ጨለንቆ፣ ሲ 8096 በትል ኦፍ አድዋ፣ ዲ 8085 በትል ኦፍ ዶጋል ይላል። ኢምፔረር ሚኒሊክ ሀረርን የተቆጣጠረው መቼ ነው እሱ? ቢ 8087 በትሎፍ ጨለንቆ በትሎፍ ጨለንቆ ነው። የዘላስት በሌላ ጥያቄ ደግሞ ከመጣባቸው ሁ ዘላስት ኪንግ ኦፍ ሀረር ከተባላችሁ ኢሚር አብዱላሂ ነው። በዛን ሰዓት ኢሚር አብዱላሂ ነበረ የሚመራት ከ1775 እስከ 1885 በኢጅፕቶች ስትመራ ነበር ሀረር። ከዛ ደግሞ እነሱ ከወጡ በኋላ ማን ይመራ ጀመረ? ኢሚር አብዱላሂ የሚባለው ንጉስ ሀረርን እየመራ ነበረ። ከዛ ሚኒሊክ በ1887 ሄዶ ኢሚር አብዱላሂን ተዋግቶ በአዘበትሎፍ ጨለንቆ አሸንፎት ኮርፖሬት አረጋት ማለት ነው። ወደ ግዛቱ ጨመራት ሚኒሊክ ማለት ነው። ኩዌሽን ነምበር 30
ዋት ዋዝ ዘ ሜን ፋክተር ፎር ዘ ራይስ ኦፍ ሙስሊም ሼክደምስ ላይክ አሶሳ፣ ቤኒሻንጉል እንደ ኮሞሻ። ዋና እነኚህ አሶሳ፣ ቤኒሻንጉል እንደ ኮሞሻ የምንላቸው ዋና የመቀስቀሻቸው ምክንያት ምንድነው? እሱ ይላል ዘ ኢንፍሉዌንስ ኦፍ እስላም እንደ ዘ ቦርደር ትሬድ ስፔሻሊ ጎል ቢ ዘ ፖርቹጋስ ሚሊታሪ ሰፖርት ሲ ዘ ኢጂፕቲያን ኮሎናይዜሽን ዲ ዘ ዲክላይን ኦፍ ክርስቲያን ኪንግደም ይላል። ዘ ሜን ፋክተር ኦፍ ዘ ራይስ ኦፍ ሙስሊም ሼክደምስ የመነሳታቸው ምክንያት ሙስሊም ሼክደምስ የሚባሉት አሶሳ፣ ቤኒሻንጉል እንደ ኮሞሻ። መልሳችን የሚሆነው ኤ ላይ ያለው ዘ ኢንፍሉዌንስ ኦፍ እስላም እንደ ቦርደር ትሬድ ስፔሻሊ ጎልድ ይላል። ምን መሰላችሁ? በዚህ ሰዓት እቺ አሶሳ፣ ቤኒሻንጉል እና ኮሞሻ የሚባሉ ቦታዎች በጣም አመቺ ነበሩ ለንግድ ቦታ እና ደግሞ በጣም ወርቅ ያለባቸው አካባቢዎች ነበሩ። ስለዚህ እስላሞች ተጽዕኖ ማድረግ ጀመሩ እነኚህን ቦታዎች ለመያዝ። እነሱ ብቻ ሳይሆኑ ለምሳሌ ሱዳንስ ወይም ደግሞ መሀዲስቶች ኢጅፕቶች ምናምን በጣም አትራክት ሆነው ነበር በዚች በቦታ ማለት ነው። አሶሳ፣ ቤኒሻንጉል፣ ኮሞሻ በጣም አትራክት ሆነው ነበር ታስበው ነበር እና ግን ይሄ ነገር ፌል አድርጎታል። መጨረሻ ላይ ሚኒሊክ በ1880 እና በ1890ዎች ውስጥ ሙሉዎቹን ተቆጥሯቸዋል ማለት ነው። ሶስቱንም አካባቢዎች ተቆጣጥሮ ነበረ። በጣም እቺ ቦታ ግን በጣም ቬሪ ሪች ኢን ጎልድ ነበረች ማለት ነው። ስለዚህ መልሳችን ይሄ ነው የሚሆነው። ለዛሬ የነበረን ቆይታ ይሄን ይመስል ነበረ። ሀሳብና አስተያየታችሁን ከስር ኮሜንት ጻፉልኝ። ቀጣይ ለምሰራላችሁ ቪዲዮ እንዲሁም ደግሞ ይሄን ቀጣይ ዩኒት 5 እና 6 7 እስከ 9 3 ቪዲዮ ወይም ደግሞ 4 ቪዲዮ ነው የሚቀራን። በቀጣይ ማትስ ወይ ደግሞ ጂኦግራፊ አንዱን ሰራላችኋለሁ። ሰብስክራይብ እና ላይክ ያላደረጋችሁ ከስር ሰብስክራይብ ብታደርጉ ደስ ይለኛል። እንዲሁም ሀሳብና አስተያየታችሁን ከስር ኮሜንት ጻፉልኝ። ፒስ አውት። አመሰግናለሁ።